ተከስተን እንደተመለከታችሁት እንግዲህ ብሩኬ ወደ ቤት ከመጣ ጀምሮ ብዙ ጊዜ እንግዲህ ከተከስተ ጋር ሆነው እንግዲህ ለማስገደል እየሞከሩ ነበረ። እናም ከአንድም ሁለቴም እንግዲህ ያው ሞክረው ምንም አልተሳካላቸውም ነበረ። በስተመጨረሻ ሚኪና እንግዲህ ተከስተ አልተስማሙም ነበር። ምክንያቱም ተከስተ እንግዲህ ሚኪ ማለት ነው ተከስተን በብዙ ጊዜ ጂል ምናምን እያለም ያጣጥለው ነበር። እናም ተከስተ እንግዲህ በዛ ነገሩ በጣም ተናዶበት ነበር። ምክንያቱም በእርዳታ እኮ ነው እዚህ የደረስከው በማለትም እንግዲህ ተከስተ ራሱ ሚኪን ከርቶታል ማለት ነው። እናም ሙዶች እንግዲህ ለትርሲት ማለት ነው ብሩኬን እንግዲህ ለማስወገድ ብሎ ሚኪ ብር ሲሰጥ አይቼዋለሁ ብሎም እንግዲህ ቪዲዮ አሳይቷን ነበረ። በወቅቱ ትርሲት አላመነችውም። ሚኪ በፍጹም ይሄንን ነገር አያደርገውም፣ ለምንድን ብሎ ነው ይሄንን ነገር የሚያደርገው ብላ እንግዲህ ማመን ነበር ያቃታት። እናም ግን ተከስተ ግን ደግሞ ምንድነው ያላት ይሄንን ቪዲዮ ባትሪ ስለዘጋ ነው እንጂ እልክልሻለሁ ታይዋለሽ በገዛ አይነሽ ብሎም እንግዲህ ከተከስተ ጋር እያወሩ ነበረ። እና ተከስተም እንግዲህ ያንን ቪዲዮ ለትርሲት ሰጥቷት ነበረ። ትርሲትዬ እንደተመለከታችሁት በልደቷ ጊዜ እንግዲህ ሙሉ ቀን ከብሩኬ ጋር ነበረች። ምክንያቱም ተከስተ ያላት ነገር እውነት ነው ወይስ አይደለም የሚለው ነገር ማረጋገጥ ትፈልግ ነበር። እናም ልደቷ ማታ ነበረና ያው ብሩኬ ልደቴን ረስተው ነው አይደለ እያለችውም ብሩኬን በጣም ይቅርታ ትርሲትዬ እያላት ነበረ። እንግዲህ ቤት እንደተመለከታችሁት ልደቷ ሽብርቅ ብሎ በምሽት እንግዲህ እየጠበቋን ነበረ። ግን ደግሞ የሚያስጠላው ነገር ያው ልደቱ ወደ ሌላ ተቀይሮ እንግዲህ ወደ ሀዘን ተቀይሮ ነበረ። እንግዲህ ሚኪ እንዳያችሁት ትርሲትዬ ላይ ስለሆነ እንግዲህ አደጋው የደረሰው ያንን አደጋ ደርስ ያለውን ሰውዬ ላገኝ ከፈልጋ ያለሁ ብሎ ስልክ ደውሎለን ነበረ። እሱ ደግሞ ባለቤት ነች አይደለም ምናምን ሲለው አዎ ባለቤቴን ነው የገደልከው አለቅህም ብሎም እንግዲህ ሲይዘትበት እሱም ታደላገኝ የምትለይ እኔን ለማስወገድ ነው እንዴ በማለትም አልገናኝም ይለዋል ማለት ነው። እናም አሁን ላይ እንግዲህ እንደተመለከታችሁት ሚኪ ማለት ነው ተከስተን ፈልጎ እንዳገኘው እያዘዘው ነበረ። ግን ደግሞ ተከስተ ይህንን ነገር በፍጹም አያደርግም። ምክንያቱም አሁን ላይ ሚኪን እንዴት አርጌ ልጉዳው፣ እንዴት አርጌ ላጋልጠው የሚለውን ነው እንጂ ተከስተ በፍጹም በድጋሚ ሚኪን ይረዳዋል ብለን በፍጹም አናስብም። ተከስተም አያደርገውም። ምክንያቱም አሁን ላይ ለበቀል ነው የሚፈልገው ማለት ነው። አሁን ላይ ራሱ እንደተመለከታችሁ ከኋላው ሆኖ ተከስተ ልክ በደካማ ጎኑ እየገባ ሚኪን ለመጣል እየሞከረ ነው ያለው ማለት ነው። እናም እንዳያችሁት እንግዲህ ያው ዛሬ ላይ ሁሉም ሀዘን ላይ ነው የተቀመጠው። በዛ ላይ ደግሞ ልጆቹ እንግዲህ ምግብ አንበላም ብለው እንግዲህ እያስቸገሩ ነበረ። በመጀመሪያ እንግዲህ እንዳያችሁት ረብቃ ሄዳ ነበረ ለማብላት የሞከረችው። ረብቃ ምን ቢብሏት አያታቸው እንግዲህ ነይ ምናምን ብለዋት ነበረ ማለት ነው። ነይ ከኔ ጋር ትላታለች ረብቃ ማለት ነው። ረብቃን እንግዲህ ነይ ቶሎ ያለችበት ምክንያት ከአሁን በፊት ከሚኪ ጋር እንግዲህ ተኳሁነው በዚች ወይዘሮ ሂሩት ላይ እንግዲህ ምግቧ ላይ ያልሆነ ነገር ስታደርግባት ተመልክተው ነበረ። እና ዛሬ ላይ ደግሞ ይህንን ነገር እንደማታደርገው በምን እርግጠኛ ልሆን እችላለሁ። ስለዚህ መጀመሪያ አንቺ ትቀምሻለሽ ይህንን ምግብ ትላታለች። ለዚህ ነው የጠራሽ ትላታለች። አዎ ለዚህ ነው የጠራሁሽ ትላታለች ማለት ነው። ከዛሽ ምናምን ትልና ረብቃም ያንን ምግብ ማለቴ ትቀምሰዋለች። እንግዲህ እዚህ ቤት እኔና አንቺ እስከ መቼና የጥና ድመት ሆነን እንደምንኖር አላቅም ትላታለች። ማነው አይጡ ማነው ድመቱ ስትላትም እንግዲህ መቼም አይጥ መሆንሽን አትረሽም ትላታለች ማለት ነው። እና መቼም የዚህ ቤት ጥገኛ እንደሆንሽ ስለዚህ ከሰሞኑ እንግዲህ ጓዛችሁን አዘጋጁ፣ ምክንያቱም እዚህ ቤት አትቀመጡም ስትላቸው ነበረ። ወይ አንቺ ራስሽን እንደ ድመት አድርገሽ ነው እንደምታዩ ትላታለች። እና ታዲያ እንደምን አድርጌ ላይልሽ ነበር ስትላትም ይገርመኛል አምባገነንነትሽን እኮ እንትን ስልክ ራስሽን እንደ ነብር የምታይ ነበር የሚመስለኝ፣ ግን አሳነሳሽ ራስሽን እንደ ድመት መመልከትሽ በጣም ገርሞኝ ነው ትላታለች ማለት ነው። እናም ረብቃም እንግዲህ ይህንን ይነጋገሩና ይለያያሉ። እንግዲህ ወይዘሮ ሂሩትም ሄዳ
ምግብ ለማብላትም እንግዲህ ሞክራ ነበረ። እሷንም እምቢ ብለዋት እንግዲህ ይመለሳሉ። ሌላው አባባ ዘነበ እንግዲህ እነኝህን ልጆች እንዴ ተቆጥቶም ቢሆንም ምግብ ማብላት አለብን እንጂ ስለዚህ እንደዚህ እንላለን ሲሉም እንግዲህ ከን ይናገራሉ። በዚህ ጊዜ ሂሩት እንግዲህ እናታቸው የለችም ብለው ጭራሽ በዱላ ልመቷቸው ነው እንዴ ያታቸው አለሁላቸው ብላም እንግዲህ ረብቃ ማለት ነው ነገሩን ወደ ሌላ ተወስደዋለ። ረኒ እንደዛ ማለት አይደለም በማለትም እንግዲህ እንትን ይላሉ። ሌላው እንግዲህ የአባባ ዘነበ ጎረቤት እንግዲህ ከን ያው ሀዘን ላይ መጥቶ ነበረ። እንግዲህ እግዚአብሔር ያጽናችሁ ብሎ ከሄደ በኋላ አባባ ዘነበና እንዲሁም ብሩኬ ሊሸኙት ወጥተው ነበረ። እናም ይሄንን ነገር እንግዲህ ሊሸኙት በወጡ ጊዜ ያው እንደተመለከታችሁት ብሩኬና ትርሲትዬ እንግዲህ ለዛ ሰፈሩ ሰው ቤት እየገነቡ ነበረ። እንግዲህ ትርሲትዬ ይህ ነገር ቀደማትና ያው ነው እንጂ። ሰላም ውዶች እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ካያ ድራማ ይዘንላችሁ ቀርበናል። እናም ያባባ ዘነበ እንግዲህ ጎረቤት ያው ማለት ያው እንግዲህ እግዚአብሔር አጽናችሁ ብሎ ካበቃ በኋላ እንግዲህ በር ላይ ሲሸኙት ያው ስለ ቤቱ አንስቶ ነበር። አባባ ዘነበ በዚህ ጊዜ እንዲው በአሁን ሰዓት እንዲው እንደዚህ አይነት ነገር መነሳት ነበረበት ሲልም አንተ እንዲህ ስሞቀ ቤት ተቀመጠ ነገሩ አንተ ምን ይመስልሃል ይሉታ እንዴ እናንተ ስሞቀ ቤት አይደል እንዴ ተቀመጣችሁት አሁን ላይ እንዴ ተመለከታችሁት ቤተሰቡ ሀዘን ላይ ነው ምናምን ሲልም እንግዲህ ግን ያ ሰውዬም በጣም ቡቅ ይላል። አንዳንድ ሰው ግን ለምንድን ሰዎችን እንደማይረዳ በጣም ነው የገረመኝ። እና አባባ ዘነበ እንዳለው እንግዲህ ሰውየው በአሁን ጊዜ ይሄንን ነገር ቢያንስ እንኳን ትንሽ ቢታገስ አሪፍ ነበር ብዬ ነው እንትን ያልኩት። እንግዲህ ብሩክ የራሱ እኮ ያስቆጣም ሲልም በጣም ነገሩን እንግዲህ ወደ ሌላ ዙሮ እንግዲህ ሲያጋንነው ተመልክተናል ማለት ነው። እናም ሌላው እንግዲህ ተከስተና ብሩክ እንግዲህ ተከስተና ሚኪ ማለት ነው ያንን ማለት ትርሲትዬን እንግዲህ ያስወገዳስ ሰውዬ እሱ መገኘት አለበት። ቀርመን አግኝተን እንግዲህ ግን ማስወገድ ያለብን እያለው ነበረ። ተከስተኮ ማስወገዱ እኮ ቀላል ነው። አሁን እሱ የት ነው ያለው የሚለውን ነገር ነው እንጂ ሲልም እንግዲህ ግን እና ለምን አትደውልለትም? ደውልለትና እንዲመጣ አድርገው ይለዋል። ከዛ በፍጹም አይመጣም። ለምንድነው የማይመጣው ሲልም ምክንያቱም ዝቼበታለሁ፣ አስፈራርቻለሁ ሲልም ለምንድነው ይሄንን ነገር እንደዚህ ያደረከው? እንደዚህ በፍጹም ማድረግ የለብህም ነበረ ሲልም እንግዲህ ግን ተከስተ የሚቆጣ ማለት ነው። በወቅቱ ስሜታዊ ሆኜ ነበር፣ በጣም ተናድጄ ነበረ ሲልም እንግዲህ ከን ይነግረዋል ማለት ነው። እና ተከስተም እንግዲህ ከን በቃ ምንም ችግር የለውም ሲልም እንግዲህ በወቅቱ ፖሊስ መጥቶ ነበረ ወደ ቤት ማለት ነው። እንግዲህ ወደ ቤት እንግዲህ ሚኪን እንደሚፈልገው ይጠየቃል ማለት ነው። ሌላው እንግዲህ ለእህቴ ልጆቹ በጣም ወደዋታል። እንግዲህ ታሪካቸው ተመሳሳይ ስለሆነ በቃ ልጅን በነገራችን ላይ አለ አይደለ ደልላችሁ ነው እንጂ መያዝ ያለባችሁ እንዲህ ነው እንደዛ ነው ምናምን ስላል አይደለምና እንግዲህ ለእህትዬ በፍቅር እንግዲህ ልጆቹን ከእንግዲህም በኋላ ራሱ ጠንካራ እንዲሆኑ ጎበዝ እንዲሆኑ እንግዲህ ምክሯ ራሱ ማለት ነው በጣም ደስ የሚል ነበር። እንግዲህ ምግብ አበልታቸዋለሁ። በዚህ ጊዜ ብሩኬ በጣም ነበር ደስ ያለው። አመሰግናለሁ ውለታሽ በዛብኝ ሲልም እንግዲህ ግን ይነግራታልና እንግዲህ ኤክስ ማለት ፖሊሱ ማለት ነው መጥቶ ሚኪን እያወራው ነበረ። ሚኪን እንግዲህ ከን ሲያወራው ማለት አንተና ብሩኬ ጓደኛሞች ነበራችሁ አይደለ ሲለው አዎ ጓደኛሞች ነበርን። ታዲያ እንዴት ሚስቱን አግብተህ ምናምን ስትኖር ምናምን ሲለውም እንግዲህ ምን ነው ማለት ልትወቅሴ ነው እንደ መጣው ሲለው አይ እንደዛ ሳይሆን እንደው ትንሽ ግር ስላለኝ ነው ይለዋል። አይ ምንም ግር የሚልህ ነገር የለም እኔና ትርሲትዬ በወቅቱ ማለት ሳናስበው ነው ወደ ፍቅር የገባ ነው ሲልም ይሄ ቤቱ የብሩክ ነው አይደለ ሲለውም አይ የብሩኬ ብቻ ሳይሆን ከትርሲት ጋር አብረው ሆኖ ነው የገነቡት ይላል። ታዲያ እዛ ስትኖር ምን መሰለክ ሲለውም ምን ይመስለኛል ምን ሊመስለኝ ይችላል ይለዋል። አይ ማለት እንደው እሱ ሰራው ቤት ይለዋል ማለት ነው። ከዛ እሱም እንግዲህ እዚህ ቤት የሚኖረው እንግዲህ ከትርሲትዬ ጋር ሲኖር እንግዲህ በጣም ደስተኛ እንደሆነ ይናገራል። እና ብሩኬን እንግዲህ ለማስወገድ የሞከርከው ማለት ሚስቴንና ሀብቴን ይነጥቀኛ ብለህ ነው አይደለ ሲለውም እንግዲህ በዚህ ጊዜ በጣም ይደነግጣል። ይህንን መረጃ እንግዲህ ከኔ የሰጠው ተከስተ ነው ማለት ነው። ግን ተከስተ ከኋላው ከጀርባ ሆኖ እንግዲህ እየተከታተለው ነው ማለት ነው። እና ፖሊሱም እንግዲህ ብሩኬን
ሚኪ እንግዲህ እንዲጠነቀቅ ነግሮታል ማለት ነው። እንግዲህ በዛ ላይ ደግሞ ካሌብ ሰምቷል። እንግዲህ የእናቴ ገዳይ እሱ ነሯል ማለት እናቴን ያስወገዳት እሱ ነሯል እያለም እንግዲህ ግን ካሌብ የእናቱ ደም ይመልሳል ወይስ ብሩክ የሚስቱ ደም ይመልሳል እንግዲህ የሚለውን ደግሞ በቀጣይ ይዘንላችሁ እንቀርባለን። እስከዛው መልካም ቆይታ። አስተያየታችሁን በኮሜንት አስቀምጡልኝ። እንግዲህ ከድራማ ይህንን ይመስል ነበር፣ ግን ትርሲትዬ በፍጹም መሞት የለባትም ደግሞ ማለቻት ሞትም እና መልካም ቆይታ። ባይ ባይ።